ሰላም እንዴት ናችሁ? የደሱ ሄልት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የካንሰር ተጋላጭነትን ለመቀነስና ለመግታት የሚያስፈልግ እጅግ በጣም አስገራሚ የሆነ የምግብ አይነትን ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ከምስሉ ላይ እንደምታዩት ይሄ ምግብ አይነት ፌጦ ወይም ደግሞ በእንግሊዝኛው ጋርደን ክሪስ እያልን እንጠራዋለን። ፌጦ ለጤናችን በጣም ተስማሚና ጠቃሚ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው። በተለይ ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ እና ተላላፊ ያልሆኑ በሽታዎች እኛን እንዳይጎበኙን ተጋላጭነታችን እንዳይጨምር ከሚያደርጉና ከሚከላከሉ ምግቦች በትልቅ ደረጃ የሚጠቀስ የምግብ አይነት ነው ማለት ነው። ከነዚህ ውስጥ እንግዲህ አንዱ ካንሰር ነው። ስለዚህ ካንሰርን በመዋጋት በመቀነስና የካንሰር ተጋላጭነታችን እንዳይጨምር ከሚያደርጉ ነገሮች እና ምግቦች አንዱ ፌጦ ነው ማለት ነው። የካንሰር ስርጭት አሁን ላይ እየጨመረ እንደመጣና ብዙ ሰዎች በካንሰር እንደሚጠቁ እንደሚሞቱ የምናየው ነገር ነው ማለት ነው። ስለዚህ የካንሰር ፕሪቫላንስ ወይም ደግሞ ስርጭት በጣም የተለጠጠና ብዙ ሰዎችን የሚያጠቃ የሚገድል የበሽታ አይነት ሲሆን አመጋገብ ማስተካከልና የአካባቢ ተጽዕኖችን መቀነስ ደግሞ በጣም ተገቢ ነው ማለት ነው። በተለይ አመጋገባችን በጣም ፖር ስለሆነ ተላላፊ ላልሆኑ በሽታዎች በቀላሉ እንድንጠቃ ምክንያት ሊሆን ይችላል ማለት። በተለይ ደግሞ በማደግ ላይ ያሉ ሀገሮች በዚህ ችግር እንደሚጠቁ ብዙ ጥናቶች ያስረዳሉ ማለት ነው። አመጋገባችን ብዙ ጊዜ ፕሮሰስ የበዛባቸው ምግቦች ስለምንጠቀም በተለይ ደግሞ ስኳር፣ ጨው፣ ጣፋጭ ነገሮችን አብዝተን ስለምንጠቀም እና ጤነኛ ያልሆኑ ቅባቶችን ስለምንጠቀም በቀላሉ ተላላፊ ላልሆኑ በሽታዎች እንድንጠቃ ምክንያት ሊሆን ይችላል ማለት ነው። በተለይ ከነዚህ ውስጥ አንዱ እንግዲህ ካንሰር ነው ማለት። ስለዚህ አመጋገባችን ማስተካከል እንዲሁ ደግሞ አላስፈላጊ የሆኑ ምግቦችን መቀነስና ማስወገድ በጣም ተገቢ ነው ማለት ነው። ከዚህ በተጨማሪ የአካባቢያችን ተጽዕኖም ትልቅ ድርሻ አለው ማለት ነው። አመጋገብ ማስተካከል ደግሞ አንዱና ዋናው ካንሰርን ከምንከላከልባቸው ነገሮች በትልቅ ደረጃ የሚጠቀስ የዘዴ ነው ማለት ነው። ፌጦ ካንሰርን ከምናስወግድባቸውና ካንሰርን ከምንቀንስባቸው እንዲሁም ደግሞ የካንሰርን ተጋላጭነትን ከምንቀንስባቸው ምግቦች አንዱና ዋነኛው እንዲሁም ደግሞ ግንባር ቀደም የሆነ የምግብ አይነት ነው ማለት ነው። ጥናቶች እንደሚያስረዱት ፌጦን በአመጋገብ ውስጥ አዘውትሮ የሚያካቱ ሰዎች የጡት ካንሰር፣ የጉበት ካንሰር፣ የአንጀት ካንሰር እና ሌሎችን የካንሰር አይነቶች ሪስካችን በመቀነስ እና አጠቃላይ እንዳንጋለጥ ከሚያደርጉ ነገሮች አንዱና ዋነኛው ነው። ስለዚህ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ የጡት ካንሰር፣ የአንጀት ካንሰር እንዲሁም ሌሎችም የጉበት ካንሰር አይነቶችን ለመከላከል ፌጦን መመገብና አዘውትሮ በአመጋገብ ውስጥ ማካተት በጣም ተገቢ ነው ማለት ነው። ስለዚህ ብዙ ጥናቶች እንደሚያስረዱት ፌጦን የሚመገቡ ሰዎች ከማይመገቡ ሰዎች ሲነጻጸሩ የካንሰር ስርጭትን ለመግታትና ለመቀነስ ትልቅ ልዩነት እንዳለው ያሳያል ማለት ነው። ስለዚህ ፌጦ እንዴት ነው የካንሰር ስርጭትን የሚቀንስ የሚለውን በሁለት ልከፍል እናንተ ልንገራችሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር ያደርጋችሁ ተብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ፌጦ የካንሰርን ሴሎች ለይቶ ይገድላል ማለት ነው። በተለይ የካንሰር ሴሎች ሲፈጠሩ ወዲያውኑ እንዲሞቱ በማድረግ እንዳያድጉ በማድረግ እና አዲስ የደም ስሮች እንዳይፈጠሩ በማድረግ የካንሰር እድገትን ይቀንሳል፣ ያስተካክላል ማለት ነው። ብዙ ጊዜ ካንሰር ሰውነታችን ውስጥ ከገባ በኋላ ወይም ደግሞ ከተፈጠረ በኋላ እንደሚታወቀው አዳዲስ ደም ስሮች እንዲፈጠሩ ያደርጋል ማለት ነው። ለሱ ምቹ ሁኔታዎች እንዲፈጠሩ ስለሚያደርግ በቀላሉ የካንሰር ስርጭት እንዲጨምር ሊያደርግ ይችላል ማለት ነው። ስለዚህ ፌጦ ወዲያውኑ ካንሰር ሴሎች ለይቶ እንገልፍ በማድረግና በመግደል እንዳያድጉ በማድረግ ያ ማለት ቤናይ እንዲሆኑ በማድረግና አዳዲስ የሆኑ የደም ስሮች እንዳይፈጠሩ በመከላከል በቀላሉ ሰዎች ለካንሰር እንዳይጠቁ ያደርጋል ማለት ነው። በተለይ ፌጦን አዘውትሮ የሚጠቀሙ ሰዎች ፌጦ በውስጡ እጅግ በጣም አስገራሚና ጠቃሚ የሆነ ኤንዛይምን ይዟል። ይህ ኤንዛይም ቤንዛይል አይዞ ቲዮሲያኔት ይባላል ማለት ነው። ይህ ኤንዛይም በቀላሉ ካንሰር ሴሎችን ሰሌክት በማድረግ በቀላሉ እንዲወድሙና እንዲሞቱ በማድረግ ሰውነታችንን በቀላሉ ኢንገልፍ ነው እንዲወገዱ ያደርጋል ማለት። ስለዚህ የካንሰር ስርጭት በቀላሉ በመግታት በመቀነስና ካንሰር ሴሎች ሲፈጠሩ ቤናይን እንዲሆኑ በማድረግ እንዲሁም ደግሞ እንዳያድጉ እንዲሞቱ በማድረግና አጠቃላይ ለነሱ ምቹ ሁኔታ እንዳይፈጥሩ በማድረግ በቀላሉ እንዲሞቱ ያደርጋል ማለት። ምክንያቱም አስፈላጊ የሆነ ኤንዛይምን ቤንዛይል አይዞ ቲዮሲያኔት የሚባል ኤንዛይምን ስለያዘ ማለት ነው። ሁለተኛው
ጸረ ሙቀታማ ኬሚካሎችን በደንብ ይዟል ማለት ነው። ፌጦ በተለይ ቫይታሚን ኤ፣ ቫይታሚን ኢ እንዲሁም ደግሞ ፊኖሊክ ኮምፓውንድ ለምጠራቸው ለምሳሌ ጋሊክ አሲድ፣ ኮማሪክ አሲድ እያለ ለምጠራቸው ጠቃሚ የሆኑ ጸረ ሙቀታማ ኬሚካሎችን በደንብ ስለያዘ ለካንሰር እንዳንጠቃና የካንሰር ሴሎች እንዳይፈጠሩ በማድረግ ትልቅ ድርሻ አለው ማለት ነው። ብዙ ጊዜ ካንሰር እንዲፈጠሩ ከሚያደርጉ ነገሮች አንዱ ክሮኒክ የሆነ ኢንፍላሜሽን ወይም ደግሞ ብግነት፣ የፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች የመጠራቀም ሂደት እና የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያለ የምንጠራው ችግር ለብዙ የሚቆይ ከሆነ የነዚህ መደመር እና መጨመር በቀላሉ ለካንሰር ሴሎች እንዲጠቃ ምክንያት ሊሆን ይችላል ማለት። ስለዚህ ፌጦ በውስጡ እጅግ በጣም አስገራሚና ጠቃሚ የሆኑ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ስለያዘ አሁን የጠቀስናቸውን ሂደቶች በመግታትና በመከላከል በቀላሉ ለካንሰር እንዳንጠቃና የካንሰር ስርጭትን በመግታት ትልቅ ሚና አለው ማለት ነው። በተለይ እነዚህ ጸረ ሙቀታማ ኬሚካሎች ካንሰር ማርከር ኢንዛይም እያልን የምንጠራቸው ወይም ደግሞ የካንሰር ሴሎች እንዲፈጠሩ አፕሬሽት የሚያደርጉ ኢንዛይሞችን በመቀነስና ዲዝራፕት በማድረግ በቀላሉ የካንሰር ሴሎች እንዳያድጉና እንዳይፈጠሩ በማድረግ ትልቅ አስተዋጽኦ አለው ማለት ነው። በአጠቃላይ ፌጦን አዘውትሮ መመገብ የጡት ካንሰር፣ የጉበት ካንሰር፣ የፕሮስቴት በተለይ ወንዶች ላይ ሊፈጠር የካንሰር አይነት ነው ፕሮስቴት እያለ የምንጠራው እንዲሁም የአንጀትና ሌሎችን የካንሰር አይነቶች በመግታትና በመቀነስ የሚታወቅ እጅግ በጣም አስገራሚና ጠቃሚ የሆነ የምግብ አይነት ማለት ነው። ስለዚህ አዘውትሮ ፌጦን በአመጋገብ ውስጥ ማካተትና መጠቀም ለጤናችን ትልቅ አስተዋጽኦ ያለው የምግብ አይነት ማለት ነው። በተለይ ደግሞ ክሮኒክ የሆኑ ወይም ደግሞ ተላላፊ ያልሆኑ በሽታዎችን በመቀነስና በመግታት የሚታወቅ ጠቃሚ የሆነ የቅመም አይነት ወይም ደግሞ የምግብ አይነት ነው ማለት ነው። እንዴት እንጠቀመው፣ ምን ያህል እንጠቀመው የሚለውን ስናይ ደግሞ እንደሚታወቀው ዩኒቨርሳል የሆነ ዴሊ ሪኮመንድድ የሆነ ዶዝ የለውም ጥናቶች እንደሚያስረዱት። ነገር ግን በእድሜ ሁኔታ፣ በጾታ ሁኔታ እና በአጠቃላይ በጤናችን የሚወሰን ነው ማለት ነው የምንመገበው ይሄ ምግብ። ስለዚህ ይበቃናል ለምናስበውን አጠቃላይ በተለያየ የአመጋገብ ዘዴ መጠቀም እንችላለን ማለት ነው። በተለይ ከቂጣ ጋር፣ ከዳቦ ጋር እንዲሁም ደግሞ አንዳንዴ ከሽሮባ ጋር የሚጨምሩ ሰዎች አሉ። በተለያየ አመጋገብ ዘዴ በመጠቀም ህይወታችን የምታደግበት የምግብ አይነት ነው ማለት። ስለዚህ ዩኒቨርሳል የሆነ ዴሊ ዶዝ ማኔጅመንት የለውም። ነገር ግን ብዙ ጥናቶች እንደሚያስረዱት ይበቃል በምናስበውን ነገር በየቀኑ መጠቀም እንችላለን ማለት ነው። ፌጦን ሪስትሪክት ማድረግ ያለባቸው ወይም ደግሞ መቀነስ ያለባቸው ሰው ደግሞ እነማን ናቸው የሚለውን ስናይ አንደኛ ነፍሰ ጡር እናቶች ናቸው። ብዙ ጊዜ ነፍሰ ጡር እናቶች ማንኛውም ነገር ሲጠቀሙ ጥንቃቄ በተሞላበት ቢሆን ይመረጣል። ምክንያቱም ፌጦ በተፈጥሮ የማህፀንን ጫፍ በማነቃቃት ያለ እድሜ የሚመጣን ያ ማለት ያለ ጊዜ የሚመጣን ምጥን ሊያበረታታ ይችላል። ስለዚህ ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ደግሞ የታይሮይድ ዲስኦርደር ያለባቸው ለምሳሌ ሃይፖታይሮይዲዝም እያልን የምንጠራው ችግር ያለባቸው ሰዎች ብዙ ጊዜ ፌጦን መቀነስ አለባቸው ተብሎ ይታሰባል። ምክንያቱም ጎይትሮጅን የሚባል ውህድ ይዟል። ጎይትሮጅን ደግሞ ለሃይፖታይሮይዲዝም ፔሽንቶች ኮንትራ ኢንዲኬት ነው እና ጥንቃቄ ማድረግ አለባቸው ማለት ነው። ሌላው እዚህ በተጨማሪ የደም ማቅጠኛ የሚወስዱ ሰዎችም ፌጦን ሲጠቀሙ ጥንቃቄ በተሞላበት መንገድ ቢሆን በጣም አሪፍ ነው። ብዙ ጊዜ ጤና ባለሙያን ቢያማክሩ አሪፍ ነው ተብሎ ይታሰባል። ምክንያቱም የደም ማቅጠኛ ለምሳሌ ለልብ እና ለስትሮክ የተለያዩ ነገሮች ከደም መርጋት ጋር ተያይዞ የሚወሰዱ መድኃኒቶች አሉ። እነሱ መድኃኒቶች ከፌጦ ጋር የተለያየ መስተጋብር ሊፈጥሩ ይችላሉ። እንዲሁም ደግሞ ተመሳሳይ የሆነ ባህሪ ስላላቸው ኦቨርላፕ አክሽን ስላላቸው ሪስክ ኦፍ ብሊዲንግን ሊያመጡ ይችላል ተብሎ ስለሚታሰብ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ሰርጀሪ የሚሰራላቸው ሰዎች ናቸው። ሰርጀሪ ማሰራት የፈለገ ሰው ብዙ ጊዜ ፌጦን ከ2 ሳምንት በፊት እንዲያቋርጥ ይመከራል። ምክንያቱም ፌጦ በተፈጥሮው ደምን የማቅጠን ባህሪ ስላለው በቀላሉ ሪስክ ኦፍ ብሊዲንግ ዲስኦርደር ሊያጋጥማቸው ስለሚችል ከ2 ሳምንት በፊት እንዲያቋርጡ ይመከራል ማለት ነው። ዛሬ በዚህ ቪዲዮ ፌጦ እንዴት ነው የካንሰር ስርጭትን የሚገታልን የሚቀንስልን የሚለውን ለእናንተ በደንብ አብራቸው ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።